እንዴት እንደምናስጠላ ጨዋታ ራሱ ወኔያቸው ራሱ ጥፍት ብሎ በቃ ማንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት። ከወልቭስ ጋር እንደሚጮት የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ፣ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጠፍ ሲሞክር ኢንግሞዋነሽ ኤኬቲኬነሽ ስቦዝ ላይ ነሽ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ ሳላ ራሱ ምን ያንኳ ስላገባ ምንም አይጠቅምም። እንደ ድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ቡድን ወኔ የሌለው ደህና ስቦዝ ላይ ነበር። እሱንም የጸጉር ስታይል ምናምን ይሄ ኪቲኬ ምን እንዳለው አላውቅም። በቃ ጸጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስማ ደህና ለቶፕ ፎር ተመልሰናል ምናምን ስንል በወልቭስ በሚወርደው ወልቭስ እንደፈራሁት አስቶን ቪላን አሸንፈዋል። ከአርሰናል ጋር እንደዛ ተጫውቷል። ይህን ክለብ አቅልለን ማየት አትረቡም ተጫዋቾቹ በሙሉ። አረ በስመ አብ እንዴት አባቱ ነው የሚያቃጥለው በእናታችሁ። እሺ አቻረግን አይደለ እንዴ? እንዴት ነው መከላከል ማንችለው? አረ ሽት ነን። አረ በስመ አብ እንዴት አባቱ የሚያስጠላው በእናታችሁ። ቅጥልን ያልኩት ጾም ነው እኮ። በዚህ ሰዓት ነጥብ እየጣለ ቼልሲ ነጥብ እየጣለ ይህንን እድል እንጠቅ። ወይኔ እንዴት አባቱ የሚያናድረው በእናታችሁ። ዛማዶ ጋራ ምን ይንኮሻኮሻል? ሼባው ተለጥልጦ መላጣውን ያሻላለ። ሶስተኝነት እኔ ነው። አንቺ ወረጂ ምን አባቷ ትለፋተታለች? አሮጊት አርበኝ ተቀመጭ። ወልብስዬ 19ም ቲም አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ከፈለገ ነጥብ እናዋጣለን። ላንተ ለኔ ከተጫወተ ወልብስዬ ለኔ ከተጫወተ ውለታህን በምን ልክፈልሽ? ፕሪሚየር ሊግ አትቆያለሁ። አንተ እንዳትፈራ። ከፈለገቻችን ዶር አወርድልሃለሁ። የሚኮስፐርት ቡድን አልሰማህም ጭራሽ። ወዳለሁ ማን ሊቨርፑል በወልቭስ ተሸነፈ? ወልቭስ ቆይ ሊወርድ አይደል እንዴ? ምን ሆነ? አረጋግጠሃል አንዴ? ሻምፒዮንሺፕ አንዴ የምትጮተው እንዴ? ምን ማለት ነው? ምንድነው የሚሰራው? እንዳለ እኛ ላይ ጠመመ። ሰው ሁላ ሳቀብን። ለካ ከኛ አልነበረም ችግሩ። እኔ እኮ ከኛ መስሎኝ ተጫዋቾቼን እንዳለዘን ሊቨርፑልን ጠፈጠፉት። ሊቨርፑል ፎርም ላይ ያለ ክለብ ነበር። አሁን ሰሞኑን ዌስትሃም ላይ ባለፈው 5 አግብቶ ነበር። ወልቭስ እንዴ? እኔ እኮ የባርሳን ጨዋታ እኮ እያየሁ ሄቷች እኮ ነኝ። በቃ ሊቨርፑል ዛሬ ሊደበድበው ነው ምናምን ኩለላን ሊተርፉ ነው። ምንድነው ልተርፉ ነው? ባለፈው ቪላን አሸነፉ። ምንድነው? ጥሩ ውጤት አይደለም። ጥሩ ውጤት አይደለም። እንዴ ቶፕ ፎር ባይ ቶፕ ፎር። ኧረ ምን ነካ እንዴ? ሊቨርፑል ምን ነካችሁ? ሊቨርፑላውያን እንዴ ምንድን ነው ችግራችሁ? ነቃ ደንገጥ አትሉ እንዴ? አሁን የትርፍ ደጋፊ እንዴ ቅብር እንደሚል አስቡት። በቃ እንዴ ኮራጀን ነው የሚሉ ዘንድሮ ቶፕ ስሪ ላይ እናት የወለደችው በቃ አውርደን ምናምን ብለው በቃ አሁን ይንቀባረሩብሃል። ይህን እንኳን አውቃ አትጋደልም እንዴ አንተ? ቶፕ ፎር አትፈልግም ነው? ቸልሲም ተሸነፈ አይደል ባለፈ በእኛ። አሁን አድቫንቴጅ ሰጣችሁ። በቃ አሁን ምንድን ነው የሚሻላችሁ ነው? በቃ ቪላ ነው። አይ በቃ ምንድን ነው የሚሻላችሁ? እንደው ወልቭስ ግን ከባድ ቲም ነው። አያችሁት? አሁን ተረዳችሁት? በደንብ ሰጣችሁ አይደል? በጣም መላሳችሁ ግረዝሞ ነበር። ማይዋሸው ነገር የዲቪ ደጋፊዎች እኛ የተለጠፈን ጊዜ በወልቭስ መቆሚያ መቀመጫ ከልክላችሁን ነበር፣ አቻ ስንወጣ ማለት ነው። አሁን ስሜቱን በደንብ ተካፈሉ ትልላችሁ ነው የመጣሁት። ይመቻችሁ። አዎ መቼስ የእናንተን አፍ እንደማልፈራ ታውቃላችሁ። ወልቭስ ነው ሰሞኑን ያለው አቋም ይታወቃል። ግን እኔ እንቅልፍ ማጣት የተናደድኩት እንዴት ነው አሁን እንቅልፍ የሚወስድን ከዚህ በኋላ? ሳላ ደና ገና መለሰን ብዬ
መለሰን ብዬ በቃ ቢያንስ እንኳን ምንም ከምባክ ተሯሩጠው እነኚህ ሰዎች ከምባክ ይሰራሉ ብዬ ጭራሽ አያለመታደል እኔ ዛሬ የሚወቀስ የለም በቃ ምንም እየተረገመ ድል ነው ያለን ምንም ማድረግ አይቻልም ይል ኔቨር ዋክ አሉ ማን ሊቨርፑልን ጠልቼ አይደለም ምስቀው ገባርላ አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ በቃ አፉ አልኳት ክለቡ እንጂ ደጋፊው አይሆንም ማለች አሉ ክለቡ እንጂ ደጋፊው አይሆንም ገባርላ ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም ማለት አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው ገባ አሰልጣኙን ይሳደባል የክለቡን ማንነት አያውቅም ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል ገባርለ ምንም በቃ ምንም አይደንቲቲው አይታየኝም ገባርለ ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል ለምን ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያረጋቸው ገባርለ ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም የማን ሲቲ አሽቃባጭ ሆናል እኔ ደግፈኝ እያልኩ አይደለም ራስህን መደገፍ ስላቃተ ይሄ ነገር ያረካኛል ገባሽ አይደለ ጽድት ያሉ የሊቨርፑል ደጋፊዎች ምንም እንዳያሳስብ በቃ ምንም ማታል ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን ሳላ ራሱ አንዱን ኳስ መልሶ ነበር ምን ያስቦ ነው ግን ውልቭዝ የሚባል ቡድን ማለት ነው ውልቭዝ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፈን እንተርፋለን አላቸው ለምንድን ነው የሚጮቱት ፎርዋት ምን ለማግኘት ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል ካሁን በኋላ ውልቭዝ ያለብሽ ሰው በሙሉ ስጊ በጣም መስጋት አለብሽ ጋክፖ ከአርኒ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ማለት ይሄ ሰው አይሆንም ነው ማለት ወልፎቹ ሊቨርፑልን ነከሱት ያራዳ ልጅ በሚገርም ሁኔታ ማለት ነው እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸውን አግኝተዋል ማለት ነው በሚያስገርም ሁኔታ ብንወርቅ እንኳን ማንነታችንን አሳይተን ነው የምንወርደው አይነት ፐርፎርማንስ ነው የተመለከትነው ማለት ነው ያራዳ ልጅ በሎ ብሎ ወደ ኋላ አፈክፍገው ኳስ ሰጡ ኳሱን ይዘው ሲንሸራሸሩ ቆዩ ሊቨርፑሎች ወልፍዞች ደግሞ የሚይዙት ኳስ እንዳለ ውጤታማ ነበረ ማለት ነው ያራዳ ልጅ በሚያስገርም ሁኔታ የአርኒ ስሎቱ ሰራዊት ዛሬ አብዛኞቹ አቋማቸው እጅግ በጣም ዘግናኝ የሚደብር አቋም ነበረ ማለት ነው ሲያሳዩ የነበረው ማለት ነው እንደውም በአመቱን ሙሉ እጅግ በጣም አስደናቂ አቋም ሲያሳዩ የነበረው ዶሚኒክ ሰቦዝ ላይ ሳይቀር ሁሉ ዛሬ በጣም የወረደ ፐርፎርማንስ ነው የተመለከትነው ግብ አስቆጣሪው ሳላ ሳይቀር ኳሷን ከማስቆጠር ውጪ ብዙ ኳሶችን ሲያባክን ተመልክተናል ማለት ነው በጨዋታው ላይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ሊቨርፑል ቶፕ 4 ላይ በደንብ የሚያሻሽልበትን 3 ነጥብ ነው ያጣው ማለት ነው ኮሜንት ላይ ሐሳባችሁን አስቀምጡ አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ ሼር ኮፕሊንክ እንዳይረሳ ይመቻችሁ ይሄ የተመታ ቡድን ይሄ ተስፋ ቆርጧል እኮ ተስፋ ከቆረጠ ጋር መጫወት እኮ በጣም ደባሪ ነገር ነው ወገን ለራሱ ተስፋ ቆርጦ ማለት ነው የሰውን ተስፋ ለማኮስ ምን ነው በቃ የሚጫወተው ይሄ ቡድን ቢስሚላ ሼባው እኛ ላይ ተሳልቃችሁ ወልቭሳቻ እንዴት ተጣላችሁ 20ኛ ቡድን ካለጋ ምናምን ብላችሁን ምን ነው አባቴ ምን አጋጠማችሁ እኔ እኮ ባርሳን እያየው ነበርና ገርሞኝ እንዴት 3 አግብተው አንድ መጨመሪያ ያቀታቸዋል ከሰባ ምናምን በኋላ ብዬ እየተከዝኩ እያለ የእናንተ ኖቲፊኬሽን ጣጣላልኝ ምንድነው የተፈጠረው እስኪ አስረዱን አይዞን ግን ሚሽን በቃ አትወጡም ሚሽን ተሰጣችሁ አትወጡም ቢስሚላ ያቺን ቡድን በቃ ሻምፒዮንስ ሊግ ልታስገቧት ነው እንደምንም ይመቻቹ አይዞን ያጋጥማል ደግሞ ደቂቃው እንጂ ሌላ ነገር ለማስተዋወስ ወልብሶች 80ኛው ላታገቡም 70ኛው ላታገቡም አርፋችሁ ሲያስጠሉ ምን አይነት ቡድን እንደሆነ